ሰበር ዜና። በቅድሚያም አርዕስቶቹ የባህር በር ያጣንበት አሳዛኝ ክስተት፣ የክፍለ ዘመኑ ምናልባትም የታሪክ ትልቁ ማሞኘት ዘ ግሬተስት ስካም ይሉታል ፈረንጆቹ፣ የአንድ አራተኛ ሀብታችንን ገባሪ መሆናችን እስከ መቼ በማለት በቁጭት አጠር ያለች ዘገባ አዘጋጅተንላቸዋል። በኢራንና አሜሪካ ውጥረት ሳቢያ የነዳጅ ዋጋ በ7 ወራት ባልታየ መጠን ጨመረ። አሜሪካ እግረኛ ጦር ሳታሰማራ በኢራን ላይ ለመጠነ ሰፊ ጥቃት የተዘጋጀች ነው ተባለ። በኢራን ዩኒቨርሲቲዎች ተቃውሞ በቀጠለበት ጊዜ መንግስት እርምጃ እንደሚወስድ አስጠነቀቀ። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበየነ መረብ መገናኛ ብዙሃንን የምዝገባ ምስክር ወረቀት መሰረዙን አስታወቀ። ኢራን ጸረ መርከብ ሱፐርሶኒክ ሚሳይሎችን ከቻይና ለመግዛት ከጫፍ መድረሷ ተዘገበ። ሲአይኤ በኢራን፣ ቻይና እና ሰሜን ኮሪያ ላይ አዲስ የስለላ ዘመቻ ጀመረ። በቅድሚያም የባህር በር የክፍለ ዘመኑ ምናልባትም የታሪክ ትልቁ ማሞኘት ዘ ግሬተስት ስካም ይሉታል ፈረንጆች። ከ120 ሚሊዮን በላይ ህዝብ ያላት ሀገር እንዴት ያለ አንዳች ህጋዊና ዘላቂ የወደብ ስምምነት ሙሉ የቀይ ባህር ዳርቻዎችን አሳልፋ ሰጣለች? በ1980ዎቹ መጀመሪያ ላይ የነበሩት የሽግግር መንግስት መሪዎች ለጊዜያዊ የፖለቲካ ትርፍ ሲሉ በህግ ከተረጋገጠ ስምምነት ይልቅ በቃል ኪዳን ብቻ በመተማመን የባህር በር ሉዓላዊነትን አሳልፈው ሰጡ። በአንድ ጀንበር ኢትዮጵያ በህዝብ ብዛት የዓለማችን ትልቁ ወደብ አልባ ሀገር ሆነች። ዛሬ ሀገሪቱ ለጅቡቲ የወደብ ኪራይ በየዓመቱ ከቢሊዮን ዶላር በላይ ትገብራለች። ይህ ማጭበርበር የተፈጸመው በውጭ ጠላት ሳይሆን አርቆ አሳቢነት በጎደለው የውስጥ መሪዎች ነው። የ1985ቱ ስምምነት የትውልድ ክህደት እና ዛሬም ድረስ ውድ ዋጋ እያስከፈለን ያለ ታሪካዊ ስህተት ነው። ሰዎች አሁን ድረስ ይጠይቃሉ፣ በዚህ ደረጃ ሰው እንዴት ሞኝ ሊሆን ይችላል? የአንድ አራተኛ ሀብታችን ገባሪ መሆንስ እስከ መቼ? ኢትዮጵያ የራሷ ባህር በር ባለመኖሩ ብቻ ባለፉት 2 አስርት ዓመታት 38 ቢሊዮን ዶላር የኤክስፖርት ኪሳራ ደርሶባታል። በአሁኑ ወቅትም የሀገሪቱ 1/4 23% ሀብት ለወደብ ኪራይና ለሎጂስቲክስ እየባከነ ይገኛል። የባህር በር ጥያቄ የኢኮኖሚ ነጻነታችንን የምናረጋግጥ የህልውና ጉዳይ ነው። በቀጣይም ሲአይኤ የአሜሪካው ሲአይኤ በኢራን፣ ቻይና እና ሰሜን ኮሪያ ላይ አዲስ የስለላ ዘመቻ ጀመረ። የአሜሪካው ማዕከላዊ የስለላ ድርጅት ሲአይኤ በኢራን፣ በቻይና እና በሰሜን ኮሪያ የሚገኙ ዜጎች ሚስጥራዊ መረጃዎችን ለድርጅቱ እንዲያቀብሉ የሚጋብዝ የቪዲዮ መመሪያ በቋንቋቸው ማሰራጨት ጀምረዋል። ሲአይኤ በቴሌግራም፣ በዩቲዩብ እና በሌሎች የማህበራዊ ሚዲያ ገጾች ላይ በለቀቀው ቪዲዮ ግለሰቦች እንዴት ማንነታቸው ሳይታወቅ በደህንነቱ የኢንተርኔት መስመር ዳርክ ዌብ በኩል ድርጅቱን ማግኘት እንደሚችሉ በፋርስኛ፣ ፐርሻን፣ በማንድሪን፣ በኮሪያ ቋንቋዎች ዝርዝር መመሪያ ሰጥቷል። ሲአይኤ መረጃ ለማቀበል የሚፈልጉ ሰዎች እንዴት መሰረዝ የማይችሉ ዲጂታል አሻራዎችን ሳይተው መገናኘት እንደሚችሉ መክሯል። ሰዎች እኛ ማግኘት ይፈልጋሉ፣ እኛ ደግሞ ደህንነቱ የተጠበቀ መንገድ እያሳየን ነው ብሏል ድርጅቱ። ይህ እርምጃ አሜሪካ በእነዚህ ሀገራት ውስጥ ያሉ ወታደራዊ፣ ቴክኖሎጂያዊ እና ፖለቲካዊ ምስጢሮችን ለማግኘት ያላትን ከፍተኛ ፍላጎት ያሳያል። ቀደም ሲል በሩሲያ ላይ ተመሳሳይ ዘዴ ተጠቅመው ውጤታማ እንደነበርም ድርጅቱ ገልጿል። በቀጣይም የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበየነ መረብ መገናኛ ብዙሃንን የምዝገባ ምስክር ወረቀት መሰረዙን አስታወቀ። አዲስ ስታንዳርድ በእንግሊዝኛ፣ በአማርኛ እና በኦሮምኛ በበየነ መረብ እንዲሁም በማህበራዊ ሚዲያ መድረኮች ላይ ዜና፣ ትንታኔ እና አስተያየት የሚያቀርብ የመገናኛ ብዙሃን ነው። ባለስልጣኑ አዲስ ስታንዳርድ የሚዲያ ስነ ምግባር፣ የኢትዮጵያ ህጎች እና የሀገርን እና የህዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎች በማሰራጨት ተደጋጋሚ ማሳሰቢያ እና ማስጠንቀቂያ ቢሰጠውም ለመታረፍ ፈቃደኛ አልሆነም በማለት ለውሳኔው ምክንያት ቀርቧል። በዚህ ውሳኔ መሰረት የአዲስ ስታንዳርድ የበየነ መረብ መገናኛ ብዙሃን የምዝገባ ምስክር ወረቀት ከሰኞ የካቲት 17 2018 ዓ.ም ጀምሮ መሰረዙን ገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን በዚህ ዓመት በተለያዩ መገናኛ ብዙሃን እና ጋዜጠኞች ላይ ተመሳሳይ እርምጃ መወሰዱ ይታወሳል። ባለስልጣኑ የጀርመን ድምፅ ራዲዮ የኢትዮጵያ ዘጋቢዎች የስራ ፍቃድ ለወራት ካገደ በኋላ በታህሳስ ወር ሁለቱንም ዘጋቢዎች በዘላቂነት በማገር ለሌሎች ፍቃድ ሰጥቷል። በጥር ወር አጋማሽ ላይ ደግሞ ዋዜማ ሬዲዮ የበየነ መረብ መገናኛ ብዙሃንን የኢትዮጵያ ህገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎች እና የሙያ ስነ ምግባር ባለማክበር የተሰጠው ፍቃድ ተመላሽ መደረጉን ባለስልጣኑ ገልጿል። በተጨማሪም ከሳምንታት በፊት ዓለም አቀፉ የዜና ወኪል የሮይተርስ ዘጋቢዎች የስራ ፍቃድ እንደማይታደስላቸው እንደተነገራቸው ድርጅቱ አሳውቋል።
በቀጣይም በኢራንና አሜሪካ ውጥረት ሳቢያ የነዳጅ ዋጋ በ7 ወራት ባልታየ መጠን መጨመሩ። ውጥረት ውስጥ ያሉት ኢራንና አሜሪካ የሚያደርጉት ሶስተኛው ዙር ድርድር በተቃረበበት ወቅት የነዳጅ ዋጋ ባለፉት 7 ወራት ከነበረው በከፍተኛ መጠን መናሩ ተገለጸ። ሮይተርስ የዜና ወኪል እንደዘገበው ድፍድፍ ነዳጅ በበርሜል የሚሸጥበት ዋጋ ባለበት $7.49 ቢሆንም የአሜሪካ ድፍድፍ ነዳጅ በበርሜል የሚሸጥበት ዋጋ የ0.2% ጭማሪ አሳይቶ $66.42 ገብቷል። ድፍድፍ ነዳጅ ባለፈው ነሐሴ ከሚሸጥበት ዋጋው ዛሬ ጭማሪ ማሳየቱን ዘገባው ይጠቁማል። ኢራን የኒውክሌር መርሃ ግብሯን መዝጋት እንዳለባት አሜሪካ ብትገልጽም ኢራን የኒውክሌር የጦር መሳሪያ የመስራት እቅድ እንደሌላት እና ኒውክሌር ማብላላትም እንደማታቆም ገልጻለች። የአሜሪካ የውጭ ጉዳይ መስሪያ ቤት ከፍተኛ ኃላፊ እንደገለጹት ጉልህ ኃላፊነት የሌላቸው ሰራተኞችና ቤተሰቦቻቸው ሊባኖስ በቤይሩት ካለው የአሜሪካ ኤምባሲ ለቅቀው እንዲወጡ ታዘዋል። ኢራን ስምምነት ላይ ካልደረሰች በጣም መጥፎ ይሆናል ሲሉ ፕሬዚዳንት ዶናልድ ትራምፕ አስጠንቅቀዋል። ሮይተርስ የጠቀሳቸው የነዳጅ ንግድ ተንታኝ ጦርነት ይነሳል ከሚለው ስጋት ይልቅ ውጥረቱ መባባሱ ለነዳጅ ዋጋ አለመረጋጋት ምክንያት ሆኗል ብለዋል። ከዚህ ጋር በተያያዘ ዜና ኢራን ጸረ መርከብ ሱፐርሶኒክ ሚሳይሎችን ከቻይና ለመግዛት ከጫፍ መድረሷ ተዘገበ። ኢራን ከቻይና ጸረ መርከብ ክሩዝ ሚሳይሎችን መግዛት የሚያስችላትን ስምምነት ለመፈጸም ከጫፍ መድረሷን ሮይተርስ የዜና ወኪል ለድርድሩ ቅርብ የሆኑ 6 ምንጮችን ጠቅሶ ዘግቧል። ኢራን ጸረ መርከብ ሚሳይሎችን ልትገዛ እንደሆነ የተሰማው ቴህራን ላይ ጥቃት ለመፈጸም የተዘጋጀች ያለችው አሜሪካ የባህር ኃይሏን በኢራን ባህር ዳርቻ ባሰማራችበት በዚህ ጊዜ ነው። ቻይና ሰራሹን ሲኤም 302 ሚሳይል ለመግዛት የሚደረገው ድርድር ፍጻሜው ላይ ቢሆንም ኢራን መሳሪያውን የምትረከብበትን ቀን በተመለከተ ስምምነት ላይ አለመድረሱን ምንጮች መናገራቸው ሮይተርስ ዘግቧል። ሱፐር ሶኒክ ሚሳይሎች 290 ኪሎ ሜትር ድረስ የመወንጨፍ አቅም ያላቸው ሲሆን በከፍታ እና በዝቅታ በመምዘግዘግ የመርከብ ላይ መከላከያዎችን ማለፍ እንዲችሉ ሆነ የተሰሩ ናቸው። እንደ ሮይተርስ ዘገባ ኢራን ይህንን መሳሪያ መታጠቋ የማጥቃት አቅሟን በከፍተኛ መጠን እንደሚያሳድግ እንዲሁም አሜሪካ ባህር ላይ የምትጋርጠውን ስጋት እንዲጨምር እንደሚያደርግ 2 የጦር መሳሪያ ባለሙያዎች ተናግረዋል። ቢያንስ ከ2 ዓመት ገደማ በፊት የተጀመረው የኢራን እና ቻይና የሚሳኤል መሳሪያ ስርዓት ግዢ ባለፈው ሰኔ ላይ ከተካሄደው የእስራኤልና ኢራን 12 ቀናት ጦርነት በኋላ በከፍተኛ ፍጥነት ተፋጥኗል ተብሏል። ንግግሩ ከዚህ በኋላ በነበሩ የክረምት ወራት የመጨረሻው ደረጃ ላይ ሲደርስ ከፍተኛ የኢራን የጦር መኮንኖች እና የመንግስት ኃላፊዎች ወደ ቻይና እንደተጓዙ 2 የደህንነት ምንጮች እንደተናገሩት ሮይተርስ ገልጿል። አንድ የኢራን የውጭ ጉዳይ ሚኒስቴር ባለስልጣን ኢራን ከአጋሮቿ ጋር ወታደራዊና የደህንነት ስምምነቶች አሏት፣ አሁን ደግሞ እነዚህ ስምምነቶች ለመጠቀም ተገቢው ጊዜ ነው ሲሉ ለዜና ወኪል ምላሽ ሰጥተዋል። የቻይና መንግስት በጉዳዩ ላይ ምላሽ አልሰጠም ተብሏል። የአሜሪካ መንግስት ስለ ኢራንና ቻይና የሚሳኤል ግዢ ድርድር ለቀረበለት ጥያቄ ቀጥተኛ ምላሽ ከመስጠት እንደተቆጠበ ተገልጿል። አንድ የዋይት ሃውስ ባለስልጣን በአሜሪካና ኢራን መካከል የተካረረውን ፍጥጫ ጠቅሰው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ወይ ስምምነት ላይ እንደርሳለን ወይ እንደባለፈው ጊዜ በጣም ጠንካራ የሆነ ነገር ማድረግ ይኖርብናል የሚል አቋም እንዳላቸው አስታውቋል። ይህ የሚሳኤል ግዢ የሚፈጸም ከሆነ ከቻይና ወደ ኢራን የተላለፈ እጅግ ዘመናዊ ወታደራዊ መሳሪያ ይሆናል። ይሁን እንጂ በተባበሩት መንግስታት ኢራን ላይ የተጣለውን ማዕቀብ የሚጥስ እንደሆነም ሮይተርስ በዘገባው ጠቅሷል። በኢራን ዩኒቨርሲቲዎች ተቃውሞ በቀጠለበት ጊዜ መንግስት እርምጃ እንደሚወስድ አስጠነቀቀ። በኢራን ዩኒቨርሲቲዎች የሚካሄደው ተቃውሞ 4ኛ ቀኑን በያዘበት በአሁኑ ወቅት መንግስት በተቃዋሚ ተማሪዎች ላይ የሚወስደውን እርምጃ አጠናክሯል። የሻሪፍ ዩኒቨርሲቲ ፕሬዝዳንት የሀገሪቱ አቃቤ ሕግ በዩኒቨርሲቲዎች የሚካሄደውን ተቃውሞ ለመቆጣጠር በጉዳዩ ውስጥ ገብቷል ያሉ ሲሆን የአሚር ካቢር ዩኒቨርሲቲ ባወጣው መግለጫ ሕግ የሚጥሱ ተማሪዎች ጉዳይ በፍጥነት እየታየ ያለማወላወል እርምጃ ይወሰዳል ሲል አስታውቋል። ከዚህ ጋር ተያያዘ በርካታ ተማሪዎች ወደ ዩኒቨርሲቲዎች እንዳይገቡ እግር ተጥሎባቸዋል። የኢራን መንግስት ቃል አቀባይ በዩኒቨርሲቲዎች እየተካሄዱ ያሉትን ተቃውሞዎች በሚመለከት ተማሪዎች ተቃውሞ የማሰማት መብት አላቸው፣ ነገር ግን የተቀደሱ ቦታዎች እና ሰንደቅ ዓላማችን የማይታለፉ 2 ቀይ መስመሮች ናቸው ሲሉ አስጠንቅቀዋል። በዩኒቨርሲቲዎች የተካሄዱ ባሉት ተቃውሞዎች ውስጥ ተማሪዎች የቀድሞው የኢራን ንጉሳዊ መንግስት አርማ ያለበት ሰንደቅ ዓላማ በመያዝ በምስሎች እና በቪዲዮዎች ላይ ታይተዋል። የኢራን ጠቅላይ አቃቤ ሕግ በዩኒቨርሲቲዎች የሚካሄደውን ተቃውሞ በተመለከተ የሚመለከታቸው አካላት የማያዳግም ህጋዊ እርምጃ እንዲወስዱ አዟል። አቃቤ ሕጉ መሐመድ ሞቫሂዲ አዛድ መንግስት ድርድር በሚያደርግበት ጊዜ በጠላት የሚመሩ እንቅስቃሴዎች በሀገር ውስጥ ያለ ችግርን ለማባባስ ጥረት ያደርጋሉ። እነዚህ ግለሰቦች መቆጣጠር ደግሞ የጸጥታ እና የህግ ተቋማት ግልጽ ኃላፊነት ነው ብለዋል። ጨምሮም የሳይንስ ማዕከሎቻችን ሰላም እንዲናጋ አንፈቅድም ብለው የሚመለከታቸው አካላት አስፈላጊውን እርምጃ እንዲወስዱ አሳስበዋል። በመጨረሻም አሜሪካ
አሜሪካ እግረኛ ሰራዊት ሳታዘምት ለቀናት የሚዘልቅ ወታደራዊ ጥቃት በኢራን ላይ ለመፈጸም የሚያስፈልጓትን የባህር ኃይል እና የአየር ኃይል መሳሪያዎቿን በኢራን አቅራቢያ ማስጠጋቷን የሳተላይት ምስሎች እና የአውሮፕላን መከታተያ መረጃዎች አመለከቱ። ባለፈው ሳምንት ስዊዘርላንድ ውስጥ የተደረገው ድርድር ያለ ውጤት ማብቃቱን ተከትሎ አሜሪካ ከ150 በላይ ወታደራዊ አውሮፕላኖች አውሮፓ እና መካከለኛው ምስራቅ ውስጥ ወደሚገኙ ጦር ሰፈሮቿ ማንቀሳቀሷን ዋሽንግተን ፖስት ዘግቧል። ባለፉት ሳምንታት አሜሪካ ያሏትን ሁለት ግዙፍ የጦር አውሮፕላን ተሸካሚ መርከቦች እና ሌሎች የጦር መርከቦችን ወደ ፋርስ ባህረ ሰላጤው አንቀሳቅሳለች። አሜሪካ ከ20 ዓመታት በፊት በኢራቅ ላይ ወረራ ካካሄደች በኋላ በባህረ ሰላጤው አካባቢ ከፍተኛ መጠን ያለው ኃይል ስታሰማራ ይህ የመጀመሪያው መሆኑ ተዘግቧል። ወታደራዊ ታዛቢዎች እንደሚሉት የአሜሪካ ጦር ሰራዊት በአካባቢው አሁን ያለበት መጠን ባለፈው ዓመት ሰኔ በኢራን ላይ በተፈጸመበት ጊዜ ከነበረው የበለጠ ነው። ይህ አሜሪካ እግረኛ ሰራዊት ሳታዘምት በኢራን ላይ ለበርካታ ቀናት የሚዘልቅ ወታደራዊ ዘመቻ ለማካሄድ የተዘጋጀች መሆኑን ያመለክታል ሲሉ ተናግረዋል። ነገር ግን ፕሬዚዳንት ዶናልድ ትራምፕ አሜሪካ አሁንም ድረስ ዲፕሎማሲያዊ መፍትሄ ማግኘት ምርጫዋ መሆኑን እና ነገር ግን ድርድሩ ከከሸፈ ሌላ እርምጃ ለመውሰድ መዘጋጀቷን ለጋዜጠኞች ተናግረዋል። ጨምሮም ኢራን የኒውክሌር ጦር መሳሪያ እንዲኖራት አሜሪካ እንደማትፈቅድ በመጥቀስ ሁሉም አማራጮች ጠረጴዛ ላይ መሆናቸውን አጽንኦት ሰጥተዋል። የእስራኤል የመገናኛ ብዙሃን አሜሪካ በመጪዎቹ ቀናት በኢራን ላይ ወታደራዊ እርምጃ መውሰዷ አይቀሬ መሆኑን እየዘገቡ ናቸው። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ እስራኤል በአንድም ሆነ በሌላ መልኩ ተሳታፊ መሆኗ የማይቀር ሲሆን ከኢራን በኩል ጥቃት የሚከፈትባት ከሆነ ከባድ አጸፋ እንደምትመልስ እያስጠነቀቀች ነው።